የሆነ ነገር ስታረግ እኔን በጥፊ አጠፍጥፊኝ። በቃ እኔ ሳልችሎኛል። ነገር ካለብሽ እሷን ተናገሪ። ከእንግዲህ በቃ ጉዳይ ካንተ ጋር ከህይወታችን እንድወጣ አንቺ ሲጀመር ጠንከር ብትይ ጠንካራ ሴት ብትሆኚ ማለት ነው ሲጀመር አትገባም ነበረ። ኋላ ሰላም ሰላም ውድ ቤተሰቦቻችን እንደምን አላችሁ? እግዚአብሔር ይመስገን እኛ ደህና ነን። እኔ ብዙ ስናገር ቤተሰቦችም እየተቆጡ ነው፣ ንግግሬም ደስ አይላቸውም መሰለኝ። ሰላም ባያቸው እስቲና ያው ግዴታ ማውራት ስላለብኝ አወራለሁ እንጂ እኔ እየደበረኝ ነው ማውራት ራሱ። ለምን ማውራት የሚደብረው? እሺ ሰላም ባይ እንዴ ሰው ስራውን ሰርቶ ሊደብረው እኮ አይገባም። እሺ ታዩ ፍቅር። እሺ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኛ አለን እግዚአብሔር ይመስገን። ዛሬ የመጣንበት ምክንያት አለን። ዛሬ እንኳን ትንሽም ቢሆን እናንተን ለማስደሰት ጥረት የምናደርግበት ቀን ነው ብዬ አስባለሁ። እንግዲህ ልጅ ተፈጥሯል፣ መሀላችን ዝምድና ተፈጥሯል ማለት ነው። ዝምድና ምናምን አትበልጥቅ። እኔ አሁን ቆይ አንዳንዴ መካድ የማንችላቸውን ነገሮች ባንክ ድላሉ። ለምሳሌ ሀሴት የባሮክ እህት ነች አይደለችም? አንደኛ ነገር እሺ መናገርም መስማትም ባትፈልጊ አይደለችም ወይ? ይኸውላችሁ ቤተሰብ እኔ ማለት ነው አሁን የመጣሁበት መንገድ ባጭሩ ልንገራቸው፣ ምክንያቱም ታወራለህ አንተ። እኔ አንደኛ ነገር ቤተሰብ ተመልካቾቻችን ብዙ ነገር እያሉ ነው። እርጉዝ ሆነሽ በክረምት እንዴት ነው አሁን ራስ ዝናብ እየዘነበ እንደዚህ አይነት ነገር ላይ ለመዝነቡ ሳይሆን ስሜቱ ለምንድን ነው? በቃ ራስሽ ደም አትጠብቂም፣ በጣም እየተጎዳሽ ነው። ምክንያቱም እውነታቸው ነው። ሰው እኮ አይቶ የሆነ ነገር መገመት አያቅተውም ማለት ነው። እና ከነሱም ደግሞ ጀርባ ደግሞ ብዙ ሰዎች ደግሞ በአካል የሚያገኝ ሰው ደግሞ በጣም ብዙ ነገር ይልሃል፣ ይከብድሃል። መንገድ መሄድ ራሱ በጣም ነው የሚደብረው ማለት ነው። እና ስለዚህ አንደኛ እናንተን በማክበር ሁለተኛ ለራሴ ለልጄም ስል አሁን የምናደርጋቸው ነገሮች ወይም ደግሞ አሁን ተስማምቼበት የማረጋቸው ነገሮች እኔ እሷን ብትሆን ሰርኬን ብትሆን ተስማማለች ብዬ ነው የማስበው። እኔም አሁን ለሷ ማለት ለሷ ስል ሳይሆን ለራሴ ስል ወይ ለአንተ ስል አይደለም፣ ግልጹ ስናገር ማለት ነው። የሆነ አንተ ፈርቼ ወይ ጥቅሙ እኮ ለሁላችንም ነው። የሆነ ስምምነት መፍጠሩ ለሁላችንም ነው። አንዴ ለተፈጠረ ችግር ደጋግመን ከመጨቃጨቅ ደጋግመን እንደውሻ ከመባላት ቢያንስ መስማማቱ ማለት ነው። እስክትወልጂ ድረስ እንኳን ሰላሙኝና ቤትሹኒ በቃ እንደዚህ አይነት ቦታም አትገኝ አትጂ ስላሉ እኔ ደግሞ እስከምወልድ እንደገና ደግሞ ልጄም ደግሞ እየጣልኩኝ መውጣት አልፈልግም። በክረምት እቤቴ መሆን ነው የምፈልገው። አንተ በመጣ ቁጥር እኔ ካንተ ጋር እዚህ መምጣት አልፈልግም። የማደርጋቸው የምናገራቸው ነገሮች ተግባራዊ የምታደርግ ከሆነ እሷም የምትስማማ ከሆነ እኔ አሁን ላልከው ነገር ትነግራቸዋለህ። ምንም ችግር የለብኝም። ሌላውን ነገር ይደረስበታል። ዞሮ ቤተሰቦቻችን ቆይ ልንገራቸውና ምንድነው እሱ ታዲያ ምን ልታደርጉ ነው ምናምን ብላችሁ ልጠይቁ ትችላላችሁ። ዛሬ በተቻለን መጠን ውስጥ ከገባን በኋላ ምን እንደሚፈጠር አላቅም። በተቻለ መጠን ምንድነው እሱ የምናደርገው ከሰርኬ ጋር አንዳንድ ነጥቦች ላይ ተወያይተን የሆነ በቃ እንደ ሰላማዊ ለመሆን ማለት ነው። አንዴ ተፈጥሯል ነገሮች፣ አንዴ ችግሩ ተፈጥሯል። እንደ ጠላት ከመተያየት ይልቅ አንዳንድ ነገሮችንም አብሮ እንደማድረግ ቤተሰብ መሆን አይደለም እንዴ? ቤተሰብ ትሆኛለሽ። ሲጀመር ነው ቤተሰብ ሆኛል አላልኩም፣ ግን መጣላት ይሄው መሰዳደብ፣ መጣላት፣ እንደ ጠላት መተያየት ምናምን አይሆኑ የማይገቡ ነገሮችን ከመደራረጋችን በፊት ቢያንስ መስማማት መቻል አለብን። ሳውራም ሰማይ ስትወራ እየሰማሁ ነው። መስማማት ማለት እኔ ከሷ ጋርም ካንተ ጋርም ጉዳይ ጨርሽ ያደረከው ነገር በጣም ደስ ብሎኝ ተስማምቶኝ ተቀብዬ ነው ማለት አይደለም። ጓደኛሽ እኮ ትሁን እያልኩ አይደለም። እኔ ጭራሽ ቤቴ እንድትደርስ አልፈልግም። እኔ አውቃለሁ፣ ግን የነገርኩ ያለሁት የተስማማውልህ እኔ አሁን ያለሁበት ሁኔታ ወደዛ እንድንከራተት ስለማይፈቅድልኝ እሷ ሰላም የምትፈልግ ከሆነ በቃ ሰላም የምትፈልግ ከሆነ እምላት ነገር እናውራት ከሆነ እናውራት። አንተም ብትሆን ፊቷ ላይ ነግራታለሁ። የምትሰማ ከሆነ አንተም ደግሜ ቤትም ነግሬት ነው የመጣ ነው እምላትን ነገር አሁንም እዚህ ደግሜ ፊቷ ነግራታለሁ። ደግሜ ባይብ አታይም፣ የምር አታይም። ሲጀመር ቤተሰቦቻችን ዛሬ እንገባለን፣ የሆነ ነገር እንፈጥራለን፣ ሰላም እንዲወርድ እናደርጋለን። ሶስተኛ ወገኑ መግባቱን ብዙም ስላላሳመነን ነው። የማይሆን ከሆነ ምናልባት ሌላ ሶስተኛ ወገን እንዲመጣ እናደርጋለን፣ ግዴታ ስለሆነ ማለት ነው።
ግን ዛሬ እኔ ሁለቱም ቢያንስ ለማስማማት እሞክራለሁ። ባለ ጥፋት ሞኝ ሳለሁ እኔም ራሱ ከእናንተ ጋር መስማማት አለብኝ። ቢያንስ ከፍቅር ጋር የፈታሁትን ችግር እየገባን ከፍቅር ጋር የፈታሁትን ችግር ደግሞ ሁለቱን ደግሞ የሆነ እሞክራለሁ። በቃ የምችለውን ሁሉ አድርጋለሁ። ስምምነት ለመፍጠር እሞክራለሁ። እንመጣለን ስናላት ሰርኬ ተዘጋጅታ ትጠብቀናለች ብዬ አስባለሁ። ነይ ቤቶች እንዴት ዋልሽ? ትንሽ ጭቃ ያው ስለማንቆይ ችግር ቁጭ እንዴት ነሽ? ቁጭ በይ ሰርኬ፣ እስቲ ቁጭ በይ። እዚህ ጋር ትሆኛለሽ ወይ? ቆይ ወንበር አለ እዚች ጋር ቁጭ በይ። እዚህ ጋር አይ ለእንትኑ ነው ለማውራትም እንዲመቸን ብዬ ነው። እንዴት ነሽ ሰርኬ? ዛሬ በተቻለ መጠን ተረጋግተን ለማውራት እንሞክራለን። በመጀመሪያ ግን ቃል ግቢልን፣ እውነት የሆነ ኃይለ ቃልም ላለመጠቀም በተረጋጋ መንፈስ። አዎ እኛም ስለሰለቸን ነው። ሲጀመር ነፍሰ ጡር ነች። ምንም ቢሆን አብራችሁ በልታችሁ ጠጥታችሁ ጥሩ ጊዜ ያሳልፋችኋል አይደል? እናንተ እኮ ማለት ጓደኛሞች ናቸው። እኔ መሀል ገብቼ ባልበጠብጣችሁ ኖሮ እስከምን እንደሆነ ጓደኝነታችሁን በደንብ ጠንቅቀሽ አንቺም ታውቂዋለሽ። ስለዚህ ሰርቂ ያንን የድሮውን የጓደኝነት ጊዜ አስበሽ ዛሬ ላይ በቃ ጥፋት ጠፍቷል። ያንን ጥፋት መመለስ እንችላለን። መልሰሽ እኮ ማህፀንሽ ውስጥ አትውጪያትም ልጅቷ አንዴ ተወልዳለች። እኔም አንዴ ተሳስቻለሁ። አንቺም አንዴ አብረን ተሳስተናል፣ ኃጢአት ሰርተናል። ቢያንስ ደግሞ ፍቅርን መልሼ እኔ ቢያንስ ይቅርታ ጠይቄ ተንበርክኬ ምናምን ብዙ ነገር አድርጌ ቢያንስ ከሷ ጋር ዛሬ ይኸው አንድ ላይ ነው ያለ ነው። ያው ብዙ የሚያጨቃጭቁ ብዙ የሚያጣሉ ነገሮችን ቢኖሩ ማለት ነው። አሁን የቀረን ደግሞ ምንድነው? ከአንቺ ጋር ያለን ነገር ነው። ስንመጣ እዚህ ቤት ውስጥ አንቺ ወይ ትጠሪናለሽ ወይ የራሳችን ጉዳይ ኖሮ እንመጣለን። ስንመጣ ግን ጎረቤት ሰው ጉድ እስኪል ድረስ በር ላይ ቆሞ እስኪመለከተን ድረስ እየጮህን እየተሰዳደብን ነው የምንወጣው። ይሄ ነገር አይበቃም? በቃኛም ሰልችቶኛል። እናንተ ሰላማዊ ህይወታችሁን እንድትኖሩ ነው ፈልገው። በቃ ሰልችቶኛል። በቃ ስለዚህ እሷ አሁን የምትፈልጋቸው አንዳንድ ነገሮች አሉ ማለት እንዲሆንላት የምትፈልገው ቢሆንልኝ ብላ የምታስበው አንዳንድ ነገሮች አሉ። እሱን ትንገርሽ። ከዛ ነገር ላይ አንቺም ደግሞ አንዳንድ የምትፈልጊያቸው ነገሮች ይኖራሉ። መቼስ ሰው ልጅ ስለሆንሽ ማለት ነው። በቃኛ ደግሞ ኖራ እኔ አንቺ የምትፈልጊውን ነገር መጀመሪያ ተናገሪ። ከዛ ሰርኬ ደግሞ ምን ትፈልጋለች የሚለውን ነገር ደግሞ እናያለን። በቃ እንደዛ ብንፈታው ጥሩ ነው እኮ። ይኸውልሽ ሰርኬ፣ በመጀመሪያ ደረጃ አሁን የበፊቱ ምናምን ላነሳ ምናምን አይደለም ወይም ማሳት ሳልፈልግ ቀርቼ ሳይሆን እሱ እንደተከደነ ይብሰልና አስፈላጊ ከሆነ እንዴት እንደምናደርግ እናደርገዋለን ወደፊት። ገብቶሻል አይደለ? ካንቺ ጋር አይደለም ጉዳይ። ያ ማለት እኔ የሆነ ነገር ከዚህ በኋላ ካንቺ ጋር እንደዚህ ያደርጋለሁ ምናምን ሳይሆን ከሱ ጋር ያለኝ ነገር እሱ አንቺን ስለማይመለከት እኔና እሱ የምናደርገው ያደርጋለሁ ማለት ነው። አሁን ግን ሰላም የምንፈጥር ከሆነ እኔ እሱ ይሄ ሁሉ እሱ ነው። እኔ ቤቴ ልቀመጥ፣ ግን እሱ ልጅ በሚል ሰበብ አንቺ ጋር ትገናኛላችሁ። በተገናኛችሁበት ሰዓት ሌላ ነገር እየተፈጠረ ነው። ያ ማለት ምንድነው? አንቺ ራስሽ ስራ ነው የምትሰሪው፣ የአንቺ ራስሽ ስሜት ነው የምታንጸባርቂው። ያ እኔ ደግሞ እየጎዳኝ ድጋሚ ማየት ድጋሚ መስማት አልፈልግም። ትልቅ ቦታ ሄጄ እግጋም ሄጄ ምግብ አስቆሞኛል። ሁሉም ነገር ታውቂያለሽ፣ እንደማያውቅ መሆንም አይጠበቅብሽም። ስለዚህ ከአሁኗ ደቂቃ ጀምሮ እኔ የምፈልጋት ነገር ሰላም ከፈጠርን የምፈልጋት ነገር አለች። አንተም ቢሆን ስማ፣ ለምሳሌ ልጅ ማንም ሰው ልጅ ይወልዳል። በተሳሳተ መንገድ ይሁን ፈልጎም ይሁን ገብቶሻል። ወልዶ እኔና እሱ ነገ ልንለያያለን። እኔ የማደርገውን ነገር የራሴ ፍላጎት ካላሟላልኝ ልለየው እችላለሁ። ተለየውት ማለት ግን ልጁን አያገኝም ማለት ግን እኔና እሱ የግድ ሁሌ ጦርነት አናነሳም ልጅ ለማለት ታየት ማለት ብዙ አባትና እናቶች አሉ ልጃቸውን በፍቅር አገናኝተው ወይ ደግሞ እነሱን አባትየውም ሆነ እናትየውም ሆነ ቻይታ ይመለሳሉ። አለቀ። የእናንተ ግን እሱ በየቀኑ በየሁለት ቀኑ እዚህ ነው የሚገኘው። እናንተ ባትነግሩኝ እኔ ብዙ ሰው ይነግረኛል።
በጣም ብዙ እሱ ሲመጣ ይነግረኛል፣ ግን ይክደኛል። እሺ ከነገ ወዲያ ይሻላል ይሄ ነገር አሁን እንደዚህ ሆኜ በክረምት ልጆቼን አልበትንም ምናምን እያልኩ ነው ጸጥ ያልኩት እንጂ እኮ ምንም ማድረግ አቅቶኝ አይደለም። ስለዚህ ከዛሬ ጀምሮ ልጅሽ ማግኘት ካለበት በወር አንዴ በቃ ማለሽ አንቺ መስፈርት ብታወጪው አይ እንደዛ አንዴ አልበኝ ያልጨረስኩኝ በወር አንዴ ይከብዳል። እሱን አሻሽልኝ ፍቅር እያወራሁ ነው 10 አመት 3 5 6 አመት ትተው አረብ ሀገር የተለያዩ ስደት ለዓለም ላይ የሚኖሩ ብዙ እናትና አባቶች አሉ። የእናንተ ብርቅ አይደለም። ስነ ስርዓት እያወራሁ ነው እኔ እነሱን አይደለም እያወራሁ ነው ፍቅር ቆይስ መስፈርቷን ትጨርስ እያወራሁ ነው ምኖ ይሄ ንቃችሁ ምናምን እንደሰሙ ያለ ቀስ ብለሽ በወር አንዴ የምታገኘው ማለት ነው። ምክንያቱም ስራ አለ ላይፍ አለ። ፍቅር እሱን አስተካክሊ በወር አንዴ አንዴ እንስማማበታለን ብለሽ የምታስቢውን ነገር ተናገሪ እንጂ ጨርሽ ተስማምታ እሺ ብለህ ነው የወጣው ቤት ውስጥ አሁን ለምን ታሪክ አታምጣብኝ። በቃ ሰው እኮ ስራ አለ ቢዚ ነው። እናንተ ምንድነው እንስሳ ናችሁ እንዳታስቡ። በወር አንዴ ልጅሽን ያገኛል። የት ውጭ ላይ መናፈሻ አለ። የፈለግሽበት መምጣት ይችላል፣ የፈለገበት መምጣት ይችላል። ቤት ግን ተሳስተ ይሄ አንተ ነው የምነግርህ እሷን ሳይሆን ማለት ነው። ምናልባት አንቺም ና ብለሽ ልትጎተኩሽ ትችያለሽ። አረን ያለለውም ተሳስተ ከዚህ በኋላ ሰርኬ ቤት መጥቷል። እኔ በጣም ነው የሚነገረኝ ቤት መጥቶ ነበረ። ልጅቷ ክፉ አይንካት ቢት ካልታመመች በስተቀር ማለት ነው። ቤት መጣለች ተብሎ ብሰማ የዛን ቀን ነው ጉዳይ የሚጀምረው ማለት ነው። ቤት መምጣት የለብህም። በቃ አንተ ቤት መምጣት የለብህም። ምን ልታደርግ ነው ቤት የምትመጣው? ምን ጉዳይ አለ? ጉዳይ ከሷ ጋር ካለ ወይም ጉዳይ ከሷ ጋር ጨርስ። በሌላ ሰው አትመላለስ። እኔ ምን ሊመጣ አልፈልግም። አንድ አጋጣሚ ላሳስብ። ሁለት ገብቷላ። ከዛ በኋላ የምትፈልገው ነገር አስተካክለን ልጄንም ሳይጎዳ የኔም ልጆች ሳይጎዱ ልጅቷን መርዳት ባለብን መንገድ የምትፈልጋትን ነገር አድርግላት ልጅቷ አለቅ። እኔ ሶስት ነገር ነው ያለ ሌላ ምንም የለኝም ከእናንተ ማለት ነው። ይሄ አላረግም በዚህ አልስማማም ካልሽ ደግሞ የራስሽ ነገር ካለ አሁን የምትስማሚ ከሆነ የምትስማሚበት ነገር ንገሪኝ ማለት ነው። እኔ ጨርሻለሁ። ጨረሽ? አዎ በቃ ነው። እሺ ያው የሚሻሻል ነገር ይኖራል ብዬ አስባለሁ። ወደ አንገቴ እንዲህ ተአምጦ እንደዚህ ቢታረድ ካንቺ ደግሞ ያለው እንስማ። እኔ ደግሞ አንተ ልጅ አንተ ወለድካት ልጅ ምን ከሆነ እንትን ስር ነው እንዲያወጣት የመጀመሪያ ልጅ እኮ ነው። ምን ማለት አስበሽ ነው? የመጀመሪያ ልጆች አሉን። በእናትሽ የና ህል እንኳን እንጨነቅ። ላንቺና የሱ ይለያያል። በቃ ሰርኪ አሁን አንቺ እዚህ ጋር ጸባ አትፍጠሪ። ሰላማዊ በሆነ ነገር ማንም ይወልዳል። ማንም ጥሎ የትም ተሰዶ መከራነቱ ይኖራል። የልጁ ናፍቆት ያገበገበው ምንድነው ታዲያ? እናንተ በየውለቀኑ እኔ ፋራ መስላችኋለሁ እንዴ? እናንተ በየውለቀኑ ስትገናኙ ለልጅ ብላችሁ ነው ብዬ እንዳስብ ፍቅር ታዩ። በቃ አንቺ አውርተሽ ቀልዳችሁ እዛ ሌላ ቤት ቀልዳላችሁ። አንቺ ደግሞ ምንድነው የምትፈልጊው? እኔ ደግሞ ምን ሳሚ ለሁለት እንድንካፈለው ፈልጋለሁ ማለት አልገባኝም። ማለት ጤነኛ ናት የምታወራው ነገር? አይ ቆይ መጀመሪያ አስረጃት። ምንድነው እሱ? ምን ማለት ነው? እና እኔ የምልሽ ነገር የሚገርምሽ ነገር ያንቺ ዘንድሮ ማትሻሻይም እንዴ? እኔ ፋራ አይደለሁኝ። በደንብ የፈለግሽው ነገር ሙድ ይገባኛል። ሳሚ ይሄው ልክ ምን ነገርክ ነገር አለ። ለማንኛውም ማለት ነው ምን ማለት ነው? ቁጭ ብለሽ አውሪ ነው እዚህ ጋር ወደዛ ምን ለቆሻሻማ ትይይ አይደለም። ምን እያረክሽ ነው? ምልህማ በቃ አብረን እንደሆነ ነው እንፈልጋለን። እየጠየቅሽ ቆይ እንዳትነካኝ በእናትህ እየጠየኩሽ ያለሁት የምትፈልጊያቸውን ነገሮች ተናገሪና ሰላም እናውርድ እንጂ እየመጣ ያለውን ሰላም በጥብጫ አይደለም እያልኩሽ ያለሁት። እንዴ እሷ የምታወጣው መስፈርት እንዴት ነው? ምን እያደረግሽ ነው? አልተዋጥልኝም። በወር አንዴ የምትለው ሂጂ እዛ ጋር በወር አንዴ የምትለው እዚህ ጋር ነው የምሆነው። አይኔን እያየሁ ነው ማውራክ። በወር አንዴ ለምን ትላለች እንዴ? ሰላም ለማውረድ እየሞከርን እኮ ነው። አይ አንተ ታውቂ ሰላም ለማውረድ እኮ እየሞከርን ነው። በወር አንዴ የምትለው ነገር ደግሞ መልሱ ካንተ ጋር ነው እንጂ ከሷ ጋር አይደለም መልሱ። አንቺ ጤነኛ ነሽ ግን አይምሮሽ ይሰራል ያስባል አይደል? አንቺ ወልደሻል አይደል? እንዴት ነው በወር አንዴ ልጁን ያገኝ የምትይው? ስሜቱ ያለው በወር አንዴ ስማማ ልጁን እኮ የማግኘት ምናልባት እሷ ነው ልጠይቅ የምችለው እኮ ነው እንጂ አንቺ ስለሷ አትወስኝም። በቃ እኔ ልጄን ስለዚህ በወር አንዴ በጣም ራቀብሽ እሱን ለማግኘት። እኔ እሱ ምንድነው እሱ ነው የምትይው? እና በሱ ምክንያት አይደል ልጁን ያገኘሁት? እና ካገኘሽው ታዲያ እሱ በየቀኑ ህዝብ እንዲመጣ ትፈልጊያለሽ? እኔ በየቀኑ ማለት ምንድነው በየቀኑ ነው ቤተክርስቲያን አይደለም
ቤተክርስቲያን አለ በየቀኑ ነው ጋር ነው። ምንድነው የምትፈልጊው? አሁን በደንብ ግልጽ አድርጊ ውስጥ አሁን እዛ ጋር ቅድም ሳሚ ለሁለት ልንካ አልገባኝም። እሱ ነገር አስረጃት። እሷም ማወቅ ትፈልጋለች፣ እኔም ማወቅ ፈልጋለሁ። በወር አንዴ ካልሽኝ በኋላ በቃ ውስጤን እንትን አልሽ ማለት የለብሽም ነበር እኮ። እሺ ምንድነው የምትፈልጊውን አውሪ ውስጥ ልስማው። ምፈልገውማ ልክ አንቺ ጋር ለልጆቹ ፍቅር እንደሚሰጠው እየመጣ ለልጁ ለኔ አይደለም ለልጁ ከፈለገ ራሱ የወሰዳት ያዝናናት ትሪት ያረጋት ልጁን እሱ እኮ ነገርኩሽ። እንትን እንዲል ነው የምፈልገው። ግን በወር አንዴ ካልሽኝ በኋላ ደግሞ ውስጤ ጥሩ ስሜት አልተሰማኝም። ቆይ ምንድነው የምትፈልጊው ከኔ? ካንቺ አይደለም አሁንም ጉዳይ እኮ ካንቺ አይደለም። የኔ ህይወት እየበጠበጥሽ እኮ ነው አንቺ። ምንድነው አንቺ ለመንኩሽ እንዲህ ሁን ፈርቼ ወይም እኔ እኮ እሱ ያለሱ ወንድ የለም ብዬ እኮ አይደለም። እኔ ቤቴ ኑሮዬን በትኜ ይሄ እኮ ልጅ ይፈጠራል ምንም እኮ ማለት አይደለም ብዬ እኮ ልቀበለው ብዬ እየታገልኩ ስለሆነ ነው እንጂ እኮ እኔ ወይ እሱ በአለም ላይ እሱ ብቻ እኮ ነው አይደለም ወንድ ልጅ እኮ። አንቺ እንዴት ጣልቃ ገብተሽ በወር አንዴ የምትይው? ጣልቃ ገብቼ አይደለም ምን ያለበት ነገር ስለሆነ በወር አንዴ ልጅ ነው ጣልቃ የገባ ነው እኛ ነን እዚህ እሷ ህይወት ውስጥ ማለት አንዳንዴ በማይሆን መንገድ ጣልቃ የገባ ነው እኛ ነን እርቂ። ስለዚህ እንዴ ዳንተስ ምንድነው የምትለው? እኔ እኮ ያልኩሽ ነገር እኮ ግልጽና ግልጽ ነው። ምንም አንዱ ሳሚ ለኔም ላንቺም ይበቃናል። ምንድነው የምታወሪው? ምን ችግር አለ? አንዱ ሳሚ ቤተሰብ የለሽም? ቤተሰብ ሰው የለም የሚቆጣሽ? ይሄ ነገር ምንድነው የሚልሽ ሰው የለም? እንዴት ምንድነው ይሄ ነገር? ይሄ እኮ እውነታ ነው እኮ። ምንድነው ምን ያንሰዋል ሳሚ ለሁለት ብንይዘው? ምን ችግር አለው? ንገሪኝ፣ ምን ችግር አለው? እስቲ አሪች ያብዳለች እግዚአብሔርን ምንድነው ማብደው? ሁሉ ጊዜ ልማድሽ ነው። ኖ አብደሽ ካልሆነ እኔ የመጣኝ እኮ ቢያንስ ወይን ይሄኔ በስልክ አውሮቻችሁ ተስማምታችሁ ትመጣለች። እኔ ነኝ የተጎዳሁት፣ አንቺ እኮ የተጎዳሁት። በስልክማ ለምን በስልክ የምናወራው ነገር የለም። በቃ በስልክ የምናወራው ነገር የለም። ሌለሽም ብትቸውጂ ሁሉ ጊዜ ተጠራጣሪ በስልክ የስልክ ተጠራጣሪ ሳይሆን እውነታውን ስልኩ ላይ ስለማይ ምን ያንሰራል? እስቲ ሳሚ ንገሪኝ። ምን ቤትሽን አጎደለብሽ? አንቺ ጤነኛ አይደለሽም ወይ? ባለ ትዳር ወንድ እኮ ነው። ምንድነው ከሱ ጋር ያለሽ ጉዳይ? ከሱ ጋር ያለና ደም ንክክ ያለ ልጅ አለን ከሱ ጋር ልክ ካንቺ ጋር እንዳለ ማለት ነው። አንተ እየተታመክ ነው አፍህን ከፍተህ የምትሰማት? እስቲ ቆይ ተረጋጋና አይደለም ምን እያልሽ ነው? ቆይ ሰርኬ በቃ ከሷ ጋር ምን ለሷም እድልም ህይወትም እንደምትሰጣት እዚህ ጋርም ደግሞ ልጅ አለክ። እኔም ደግሞ አንተን እፈልግሃለሁ። ጉዳይሽ ይሄ ነው? አዎ ማለት ከሱ ጋር መሆን ትፈልጊያለሽ? አዎ እንዲህ የማይወራ እና ለድርድር የማይቀርብ ነገር አታውሪ። ምንድነው አታውሪ። አይሆንም። አትጩህ። አይሆንም። አትጩህ። ይሆናል። አንተ ስላልክ ብቻ እኮ አይደለም። ምን ሆነሽ ነው አንቺ? ይሆናል። በቃ ምን ማለት ነው እንደዚህ ማለት? ይሄ እንድስማማ ነው ያመጣኸኝ አንተ ማለት እሷ የምትላቸው ቃላቶች እኔ እንድሰማ ነው እዚህ የመጣ ሰላም እንፈጥራለን ስል እንደዛው ተመልሶ ምን አይነት ነገር እንደሆነ ነው። አንቺ ምንድነው ጋር ለሚያሳፍቅሽ የሆነ ነገር የሚያረግሽ የሆነ ስራሽ በሙሉ የሆነ የእብድ ነው። አብደሽ ከሆነ እኮ እኔ እኮ የቤተሰብ ካለ ቤተሰብ ጋር ሂጂ ወይ ጸበል ግቢ ወይ ደግሞ ሐኪም ቤት ታይ። ችግርሽ ምንድነው? ነገርሻል። እኔ እኮ የምልሽ ነገር ምን እንደሆነ ታውቂያለሽ? ፍቅር ካለ አንቺ በፍቅር አታምኚ? በፍቅር ካንቺ ጋር አላ እሺ ከሱ ጋርስ? አንቺ ነሽ ለኔ የምታስመርጭኝ ከሱ ጋር ከምን ጋር ብለሽ ስለ ፍቅር ደግሞ ታስተምሪኝ አንቺ? በቃ ቀላል ነገር አንቺ ለምንድን ነው ድርቅ ግግር የምትይው? ያረናሽ ፍቅር ካለ ሳሚ በቃናል ለሁለታችን። ምን ማለት ነው? አንቺ አርፋሽ ቁጭ በይ አንቺ። ምን እያረግሽ ነው? ያምሻል። ምን እያረግሽ ነው? ምን እየሆንሽ ነው? ቆይ ትበቃናለህ። ምንድነው የት ሀገር ነው አንድ ሰው ለሁለት የሚበቃው? ያምሻል። ምን እኔ እኮ ላግባው ወይ እንትን ልበልህ እኮ አላልኩም። በቃ ምኑ ነው የሚበቃሽ? ስለምን ነው የሚበቃሽ? ሳሚ ለሁለታችን። ምክንያቱም ወንድ የለም ሀገር ላይ። እኔ ከልጅ አባት ጋር አንቺ ማው ከፈለሽ ተኛልሽ። እኔ ወንድ አጥቼ ነው ለሁለት አንድ ወንድ ነው ይዤ የምቀመጠው? ጤነኛ አይደለሽ እኮ። ጠቅላላ እኮ አንቺ ጋር እኮ ነው የሚሆነው። ግን በፍቅር በቃ እንግባባ። ያበሻል። ምንድነው የሚያምነን? ተኛ ነሽ አይደለም? እሱ እኮ አንቺ ጋር እኮ ነው እንዴ? እሱ እኮ አንቺ ጋር በፍቅር ከኔ ጋር እሱ የበቃን የሚጥኝ አንቺ መጠራጠሩን ምኑን ታዩና የምን መጠራጠር ነው የምታወሪው? የምትጠራጠር ብዙ ነገር የምትጠራጠሪ በሰላይ እዚህ ጋር ትልክ ያለሽ ዛሬ ገብቶልሻል ብለው እነዛ የሚያቃጥሩ እኔ ሰላይ ልልክ የሚያቃጥሩት ወሬ እዚህ ጋር ያቆምሻቸው ይሄ ብር ምሳጫቸው ሰዎች እዚህ ልክ ሲመጣ አንቺ ተመልሳችሁ ጭቅጭቅ ፈጠራችሁ። አልተጨቃጨቅንም። በቂ ነክ ነው እኮ ነው የምልህ።
ምንም በቂ ነክ ነው። ምን ማለት ነው? ምን ማለት ነው? በቃ አንድ ወንድ የት ሀገር ነው ለሁለት ሴት የሚሆነው? ምንም ችግር የለውም። ያንተ ስራ ማለት እንደዚህ አይነት ነገር እኮ ይቻላል። ለምንድን ነው አንተ ቁጭ በይ? ምንድን ነው ቁጭ ባትበይ? አንተ ደስ ብሎክ ነው እንዴ? ምን ነው እኔ ደስ የሚለኝ? እኔ ላይ ለምን ትነሻለሽ? እየነካችኝ ያለችው እሷ ነች። አስሬ እሷ የሆነ ነገር ስታረግ እኔን በጥፊ አጠፍጥፊኝ። በቃ እኔ ሰልችቶኛል። ምንድን ነው መናገር ካለብሽ እሷን ተናገሪ። ከእንግዲህ በቃ ጉዳይ ካንተ ጋር ነው። ህይወታችን እንዲወጣ አንቺ ሲጀመር ጠንከር ብትይ ጠንካራ ሴት ብትሆኚ ማለት ነው። ሲጀመር አትገባም ነበረ። ጭራሽ ነኝ ጠንካራ ሴት መሆንና አንተ ልኳን ማሳየት ያለብሽ እኔ ነኝ። አንቺ ልክ ክትፋ ልኳን አትበል። አንዳንዴም እዚህ ጋር አሁን ፊትሽ ልትስመኝ ስትታገል ዝም ብለሽ ታያታለሽ። ከዚህ በኋላ አልገባም። እኔ እናንተ ህይወት ውስጥም አልገባም። ሁለታችሁ ከፈለጋችሁ ተባሉ። እንደውም ማለት ነው ከአንቺ ጋር ምንም ነገር የለኝም። ከአንቺ ጋር ምንም ነገር የለኝም። ከሁለታችሁም ጋር ምንም ነገር የለኝም። ልቀቅ። ወደዛ ቁጭ በል። ቦቅባቃ አየክ ስራህን ክብሮ አየካ ምንድን ነው የምትቦቀቦቀው? ድፍረት የለህም እንዴ? ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬ አየካ ያሳየሃት ንቀት ንቀት አትበይ። አንቺ ደግሞ ንቀት አይደለም፣ በቃ ንቀት አይደለም። ሴት ልጅ ነሽ ብዬ እየተውኩሽ ነው እንጂ ማለት ነው ብዙ ነገር ላረግሽ ይችላል። ጀመራንተ እኔ ባልቶን አትችልም አይደለም። አንቺ ለሁለት ምናምን የምትይው ይቅርና ማለት ነው። እኔ የአንቺን ባል መሆን አልፈልግም፣ የሁለታችሁም መሆን አልፈልግም። ቁጭ ብለህ አናግረኝ። ልቀቅ፣ ሁለታችሁም ልቀቁ። አልፈልግም፣ አንቺ ጋር አልፈልግም፣ ከአንቺ ጋር አልፈልግም። ዞር በል ወዴት ነው? አንቺ ዝም ስልሽ ነው መሰለኝ። ጤነኛ አይደለችም እንዴ? ብዙ አለ